ቻናላችንን ሰብስክራይብ ይህን ቪዲዮ ደግሞ ላይክ ሼር እንዲሁም ሐሳብ አስተያየታችሁን ኮሜንት በማድረግ ተከታተሉኝ። እኔም ለዛሬ ያዘጋጁትን ዘ ላስት ባዝ የተሰኘውን ምርጥ ፊልም ባጭሩ አስቀኛችኋለሁ። በፊልሙ መጀመሪያ ላይ አንዲት ሳፊና የምትባል ሴት መነኩሴ እንዲሁም የሴቶች ሆስቴል አስተዳዳሪ የሆነችውን የ40 ዓመት ሴትን እንተዋወቃታለን። በሴቶች ሆስቴል ውስጥ ሳለች ስልክ ተደውሎላት በክፍለ ሀገር የሚኖረው ወላጅ አባቷ እንዳረፈና እህቷም ከወለደችው በኋላ ጥላው የሄደችው አሌክሳንደር የተባለ የ15 ዓመት ወጣት ወንድ ልጅ ከአያቱ ጋር ይኖር እንደነበረና ከአሁን በኋላ ግን ለብቻው መቅረቱን ይነገራታል። አሁን ላይ መነኩሴ የሆነችውን ሳፊና ህይወቷን በሙሉ በምንኩስና ለማሳለፍ ነበር የወሰነችው። ይሁን እንጂ የእህቷን ልጅ መንከባከብ ትልቅ ኃላፊነት ስለተጣለባት የምንኩስና ህይወቷንና በሴቶች ሆስቴል ውስጥ የነበራትን ስራ ለመተው ተገደደች። ስለዚህ ሳፊና ወደ እግዚአብሔር ጸሎት በማድረግ ንስሐ ትገባና በዚያው ምሽት ዳግም የእህቷን ልጅ የልጅነት ፎቶ አውጥታ ትመለከተዋለች። በማግስቱ ጠዋትም ተነስታ ባቡር በመሳፈር እሷ ወዳደገችበት ገጠር ተመልሳ ትሄድና የአባቷ የቅብር ስነ ስርዓት ላይ ትገኛለች። እዚያም ሆና የአባቷ ትዝታዎች ወደ አእምሯ በመምጣት ስትወጫበር ትቆይና በአያቱ ሞት በጣም ካዘነው ከአሌክሳንደር ጋር ከዓመታት በኋላ በድጋሚ ትገናኛለች። አሌክሳንደር ከእናቱም ሆነ ከአባቱ ምንም አይነት ፍቅር አግኝቶ አያውቅም ነበር። የሚያውቀው ነገር ቢኖር የአያቱን ወላጅነት ብቻ ነበር። ለሱ ብቸኛው የፍቅርና የመረጋጋት ምንጩ አያቱ ብቻ ነበር። አሁን ላይ ግን ያ የህይወቱ ምሰሶ ላይመለስ ፈራርሷል። በዚህም የተነሳ እሱ ማንነቷን በደንብ ከማያውቃት ሴት ጋር ከሳፊና ጋር ማለት ነው የመኖር ግዴታ ተጣለበት። በዚያው ዕለት ምሽት ላይ ሳፊና ሻይና ብስኩት ይዛለት ወደ አሌክሳንደር ክፍል ትመጣለች። እሱ ግን ለመብላት ፈቃደኛ አልነበረም። እሷም በእርጋታ ካሁን በኋላ ሁለታችን አብረን ለመኖር መስማማት አለብን፣ እባክህን አታስቸግረኝ ትሏለች። አሌክሳንደርም ይህን ንግግሯን እንደሰማ በጸጥታ ያመጣችለትን ሻይ ተቀብሏት መጠጣት ይጀምራል። ሳፊና ሰውነቱን በሙሉ በደንብ አድርጋ ስትመለከተው የአሌክሳንደር እግር ክፉኛ ተጎድቶ መክሰሉን አስተዋለች። ስለዚህ ቁስሎቹን ለማከምና ሰውነቱን ለማጽዳት ስትል አረጋግታ ወደ መጸዳጃው ቤት ተወስደዋለች። እሱንም ማጽዳዳት እንደጀመረች አሌክሳንደር ለብዙ ቀናት ሰውነቱን እንዳልታጠበ ተገነዘበች። ምክንያቱም ሰውነቱ ደስ የማይል ጠረን ያወጣባት ነበር። ይሁን እንጂ እሷ ግን ምንም ክፉ ቃል ሳይወጣት በጥሩ እንክብካቤ እንዲታጠብና በደንብ ጽድት እንዲል በማድረግ ትረዳዋለች። ከዚያም ወደ መኝታ ክፍሉ በመውሰድ እንዲተኛ ታደርገዋለች። በማግስቱ አንዲት ሴት መንግስታዊ ካልሆነ ድርጅት ወደ ቤታቸው ትመጣለች። በመቀጠልም ለሳፊና አሌክሳንደርን አንቺ መንከባከብ ካልቻልሽ አሳልፈሽ ለኛ ልትሰጪኝ ትችያለሽ፣ እኛም ጥሩ የሆኑ አሳዳጊ ቤተሰብን እስኪያገኝ ድረስ በህፃናት ማሳደጊያ ውስጥ እናቆየዋለን ትላታለች። አሌክሳንደርንም ስለዚህ ሴት ዓላማ ከሶፊና ጋር ይነጋገርና ወደ ህፃናት ማሳደጊያ መሄድ እንደማይፈልግ ያሳውቃታል። ሶፊናም በዚህ ጊዜ ግራ ተጋባች። ሶፊና አሌክሳንደርን ለዛች ሴት አሳልፋ ብትሰጠው እሱ ተንከባካቢ የሆነ ቤተሰብ ሊያገኝ እንደሚችል ታውቅ ነበር። ነገር ግን ይህ አማራጭ ደግሞ አሌክሳንደርን ደስተኛ አላደረገው። ያለ ፍላጎቱ ወደ ድርጅቱ ከሰደደችው ይህ ለሱ ክደት ሆኖ ነበር የሚታየው። ይህንን ሁሉ ነገር በማሰብ ሶፊና ጥልቅ በሆነ የሐሳብ ወጀብ ትታመሳለች። አሌክሳንደር ወደ ትምህርት ቤቱ መሄድ ካቆመ ሰነባብቷል። በዚህ ምትክ ወደ ጓደኛው ቤት ነበር አዘውትሮ የሚሄደው። ሶፊናም ይህን ጉዳይ ባወቀችበት ጊዜ በጣም ተናደደችበት። ማታ ላይም በዚህ ምክንያት በጣም ስለተበሳጨች እንቅልፏን መተኛት አልቻለችም። እንደምንም ግን እንቅልፏን ለመተኛት ሲሳካላት አሌክሳንደር አብሯት ለመተኛት በማሰብ ወደ መኝታ ክፍሏ ይመጣል። ከዚያም መጥፎ ህልም እንዳየ በፍርሃት አልጋውን በላብ እንዳረጠበም ይነግራታል። ይሁን እንጂ ሶፊና ግን አሌክሳንደር ከእርሷ ጋር እንዲተኛ ልትፈቅድለት አልቻለችም። እሱ ግን በድርቅና ካጠገቧ መጥቶ ይተኛል። እሷም ሳትወድ በግዷ እንዲተኛ ትፈቅድለታለች። ይሁን እንጂ ልክ እሷ እንቅልፏ መጥቶ እንደተኛች ስለ አሌክሳንደር በጣም ነውር የሆኑ ሐሳቦችን ማሰብ ትጀምራለች። በገዛ እጇ ሰውነቱን እየዳበሰች ስታጥበው ነበር ደጋግማ ስታስበው የቆየችው። ስለዚህ በማግስቱ ጠዋት ተነስታ ወደ አምላኳ በመጸለይ የእቷን ልጅ አሌክሳንደርን በጾታዊ ምኞት እያሰበችው ስለሆነ በጸጸት እግዚአብሔርን ይቅርታ ትጠይቀውና ትክክለኛውን መንገድ እንዲመራት ትማጸነዋለች። ሶፊና በዚህ አስነዋሪ ጸባይዋ በጣም ነበር የተበሳጨችው። ምክንያቱም እሷ በጣም አክራሪ የሆነች ሃይማኖተኛ ሴት ነበረች። ይሁን እንጂ እሷ በዚህ ጉዳይ ላይ ራሷን መቆጣጠር በጣም ነበር የተሳናት። በኋላም ላይ አሌክሳንደር ከትምህርት ቤት መልስ ወደ ቤት ይመጣና የሆነ ነገር እግሩ ላይ ጉዳት እንዳደረሰበት ያሳያታል። እሷም የእግሩን አስከፊ ሁኔታ በደንብ አስተውላ ወደ ገላ መታጠቢያ ክፍል ትወስደዋለች። በዚያም እሷ አሌክሳንደርን በእጆቿ እያጠበችው በቀስታ ነገ ወደ ዶክተር ዘንድ እወስዳለሁ እሺ ትለዋለች። በሌሊት ደግሞ ሶፊና እንደገና ስለ አሌክሳንደር መልካም ያልሆኑ ሐሳቦችን ታስተናግዳለች። በአእምሯ
በአእምሯ ውስጥ ተመሳሳይ የሆኑ ጾታዊ ነገሮች እየተመላለሱባት እጅግ አስጨነቃት። በዚህም የተነሳ ራሷን ለመቅጣት በማሰብ በአንደኛው እግሯ ላይ የብረት ሽቦ ጥብቅ አድርጋ ታስራለች። እንዲህም አይነት አሳሳች የሆኑ ሐሳቦች ወደ አእምሯ በመጡ ቁጥር ይህን አይነት ቅጣት በራሷ ላይ ትፈጽማለች። አሌክሳንደርንም ስታጥብ ያለውን ሁኔታ መልሳ መላልሳ በማሰብ ስለሚሰማት መጥፎ ሐሳቦች በሙሉ ይቅርታን ለመጠየቅ ድጋሚ ወደ አምላኳ ጸሎት ታደርሳለች። በማግስቱ ሶፊና አሌክሳንደርን ይዛው ወደ ሐኪም ዘንድ ትወስደዋለች። ዶክተሩም አሌክሳንደርን ይመረምረውና የተወሰኑ መድኃኒቶችን ያዝለታል። ከዚያም ሁለቱ ተመልሰው ወደ ቤት ይመጣሉ። በመቀጠልም ሶፊና አሌክሳንደርን በደንብ አድርጋ ተንከባከበው ጀመረ። አሌክሳንደርም ይህን እንክብካቤዋን በጣም እየወደደው መጣ። በቀጣይ ቀን ሶፊና ለሥራ ጉዳይ ወደ ከተማ መሄዷ ግድ ቢላትም ነገር ግን አሌክሳንደርን በቤት ውስጥ ለብቻው ጥላ ለመውጣት አልፈቀደችም። ስለዚህ ከራሷ ጋር ይዛ ትወጣለች። ሶፊና ወደ ከተማ በባቡር ተሳፍረው ከመጡ በኋላ አሌክሳንደርን እሷ ተሰራበት ወደ ነበረው የሴቶች ሆስቴል ትወስደዋለች። ይህም ማለት መነኩሴ ወደ ነበረችበት ማለት ነው። በዚያም ከሌሎች እህት መነኩሳት ጋር ትገናኝና እሷ ስላለችበት አደገኛ ሁኔታ ቀደምት ለሆነች ሴት መነኩሴ ታጫውታታለች። ሶፊና ስለ አሌክሳንደር የሚሰማትን ጾታዊ ስሜት አንድም ሳታስቀር ትነግራታለች። ሌላኛው መነኩሴ ሶፊናን በደንብ ካደመጠቻት በኋላ አባትሽ ከሞተ በኋላ አሌክሳንደርን የመንከባከብ ግዴታ እንዳለብሽ እናውቃለን። ነገር ግን ተስፋ አትቁረጪ። ወደ አምላክሽ ደጋግመሽ በመጸለይ ራስሽን ለመቆጣጠር ሞክሪ። በእርግጥ ቀላል እንዳልሆነ አውቃለሁ ትላታለች። ከዚህም ውይይት በኋላ ሶፊና ከአሌክሳንደር ጋር ተመልሳ ወደ ትውልድ ከተማዋ ትመለሳለች። በዚያም ምሽት አሌክሳንደር በመኝታው ላይ ሆኖ ሶፊናን ይጠራትና እንቅልፌን እስክተኛ ድረስ ባክሽን ጀርባዬን ልታሽን ትችያለሽ ብሎ ይጠይቃታል። ነገር ግን ሶፊና እሺ ብላ ሰውነቱን ማሸት እንደጀመረች በውስጧ እንግዳ የሆነ ስሜት ይሰማት ጀመረ። ይህም በእንዲህ እንዳለ አሌክሳንደር እንቅልፍ ይወስደውና ሶፊናም ድንገት ሳይታወቃት ካጠገቡ እየተመሰጠች ጋደም ትላለች። በሚቀጥለው ቀን ጠዋት ሶፊና ከእንቅልፏ ስትነቃ ከአሌክሳንደር አጠገብ መተኛው ተነስቷለች። ይህንንም ስትመለከት በራሷ በጣም በሸቀች። ይሁን እንጂ ምንም ያህል ከሱ መራቅ ብትፈልግ ከአሌክሳንደር ራሷን ማረግ ግን ፈጽሞ ቀላል አልሆነላትም። ሶፊና ከጊዜ ወደ ጊዜ ወደ አሌክሳንደር እየተሳበች መምጣቷን ቀጠለችው። ስሜቷንም ለመቆጣጠር ጉልበት ልታገኝ አልቻለችም። ሶፊና ቀደም ሲል መነኩሴ ስለነበረች ማንኛውም አይነት ጾታዊ ግንኙነት ወይም ደግሞ ከወንድ ጋር እንደዚህ አይነት ቅርርቦች አድርጋ አታውቅም። ነገር ግን ከአሌክሳንደር ጋር በአንድ ቤት ውስጥ መኖር ከጀመረች ጊዜ ጀምሮ በውስጧ ታፍኖ የቆየው የወሲብ ፍላጎቷ ፈንድቶ መውጣት ጀምሯል። ይህም ሲሆን ራሷን መቆጣጠር አትችልም። በዚህ መሃል ድንገት ለሶፊና ስልክ ይደውልላታል። ደዋዩም የሶፊና እህት የሆነችው የአሌክሳንደር እናት ነበረች። እሷም በማግስቱ ወደ ቤታቸው እንደምትመጣና ልጇንም ከራሷ ጋር ይዛው ልትሄድ እንደምትፈልግ ከነገረቻት በኋላ ስልኩን ትዘጋዋለች። ይህን እንደሰማች ሶፊና እጅግ ተበሳጨች። ለጠበቃዋም ደውላ የአሌክሳንደር እናት ልጇን ከራሷ ጋር ተወስዶ እንደምትፈልግና መብቱ ሲኖራታል የሚለውን ነገር ለማወቅ ትጠይቃለች። በዚህም ጥያቄ ላይ ጠበቃዋ አሌክሳንደር ከእናቱ ጋር መኖርን ከመረጠ እነሱ ምንም ነገር ማድረግ እንደማይችሉ ያሳውቃታል። ሶፊና የአሌክሳንደርን ወደ እናቱ ዘንድ መሄድ በጭራሽ አትፈልግም። ምክንያቱም እናቱ ከረጅም ጊዜ በፊት ነበር ለብቻውን ጥላ እየሄደችው። በማግስቱ ሶፊና አሌክሳንደርን ከራሷ ጋር ወደ ሽርሽር ይዛው ትወጣለች። በዚያም የተለያዩ አልባሳቶችን ትገዛለታለች። እናቱ እሱ ልትወስደው እስክትመጣ ድረስም ጊዜዋን ከአሌክሳንደር ጋር ለማሳለፍ ትፈልጋለች። በሚቀጥለው ቀን የአሌክሳንደር እናት ወደ ቤታቸው መጣ ስለ ልጇ ሶፊናን ትጠይቃታለች። በዚህም ጊዜ ሶፊና ልጇ ወደ ትምህርት ቤት መሄዱን ትነግራታለች። የአሌክሳንደር እናት ለሶፊና ልክ እንዳገባው ልጄን ጥዬ የሄድኩት በባሌ ተገድጄ ነበር። አሁን ላይ ግን እሱን ፈትቼ ሌላ ሰው ስላገባውና ኑሮዬና ህይወቴ በጥሩ ደረጃ ላይ ስለሚገኝ አሁን ላይ ልጄን ከራሴ ጋር ይዤ መሄድ ፈልጋለሁ በማለት ትናዘዝላታለች። የአሌክሳንደር እናት ከቤቱ እየወጣች ለሶፊና የቢዝነስ ካርዷን እየሰጠቻት ልጄ ወደ ቤት ሲመለስ ባክሽን እንዲደውልልኝ ንገሪው ትላታለች። ከዚህም በኋላ ከአዲሱ ባሏ ጋር ተያይዛ ከግቢያቸው በመኪና ወጥታ ትሄዳለች። በዚያው ዕለት አመሻሽ ላይ አሌክሳንደር ከትምህርት ቤት ተመልሶ ቢመጣም ሶፊና ግን እናቱ ልትወስደው እንደመጣችና እሱም እንዲደውልላት ስልክ ቁጥሯን ማስቀመጧን አልነገረችው ነበር። ሌሊት ላይም አሌክሳንደር ተኝቶ ሳለ ሶፊና ወደ እሷ አጠገብ መጣ በፍቅር ተመለከተችውና እግሩ ላይ ድፍት ብላ በሚያሳዝን ሁኔታ ማልቀስ ጀመረች። በማግስቱ ጠዋት የአሌክሳንደር የትምህርት ቤት መኪና ሊወስደው ወደ ቤቱ በመጣ ጊዜ ሶፊና ሆም ብላ ከተኛበት ሳትቀሰቅሰው ትቀራለች። አሌክሳንደር ትምህርት ቤት ከሄደ እናቱ ትምህርት ቤት ድረስ ሄዳ ልታገኘው እንደምትችል በማሰብ ፈርታ ነበር። አሌክሳንደር ከእንቅልፉ አርፍዶ እንደነቃ በሶፊና ላይ እንዴት አትቀሰቅሽኝም በማለት በጣም ተናዶ ጮኸባት። በንዴትም ዛሬ እኮ የእግር ኳስ ግጥሚያ ስላለኝ የመሄድ ግዴታ ነበረብኝ፣ አውቶቡስም ሊያመልጠኝ አይገባም ነበር ይላታል። ሶፊና ብቻውን እንዳይሄድ ፈልጋ መሆኑን በእርጋታ ታሳውቀዋለች። ከዚያም አሌክሳንደር ሶፊናን እንደተናደደ ስለኔ በጣም የምታስቢ ከሆነ ለምን ስልክ አትገዢልኝም ይላታል።
ይላታል። ከዚህም በኋላ አሌክሳንደር ብቻውን ሆኖ በአውቶቡስ ወደ ትምህርት ቤቱ በመሄድ በእግር ኳስ ላይ ሲጫወት እንመለከተዋለን። ጨዋታውም ካለቀ በኋላ አሌክሳንደር እሱን ከምትወደው ቆንጂዬ ልጅ ጋር ተቀራርቦ መነጋገር ይጀምራል። እዚህም ጋር ደግሞ ሶፊናን ጨዋታውን ለመመልከት መምጣቷን እንመለከታለን። ሶፊና ያቺ ወጣትና ቆንጂዬ ልጅ ከአሌክሳንደር ጋር እንዲህ እየተሳሳቀችና ተቀራርባ ስትነጋገር መመልከቷ ለሷ ደስ የማይል ስሜት ፈጠረባት። ስለዚህ ወደ አሌክሳንደር አቅራቢያ በዝግታ መጣችና ከልጅቷ ለይታው ሁለቱም በአውቶቡስ ወደ ቤታቸው ይመለሳሉ። በአውቶቡስ ውስጥም ሳሉ ሶፊና ለአሌክሳንደር አዲስ ስልክ አውጥታ ሰጠችው። ይህም ስጦታ ለሱ በጣም የሚያስደስተው የመጀመሪያ ማስታወሻው ይሆንለታል። በማግስቱ የአሌክሳንደር እናት ትምህርት ቤት ድረስ ልታገኘው ትመጣለች። ስላሳለፈችው አስቸጋሪ ሁኔታዋ ቀስ እያለች ትነግረዋለች። ለምን አሌክሳንደርን ጥላው ለመሄድ እንደተገደደች በደንብ አድርጋ ታስረዳዋለች። ሁለቱም ለብዙ ሰዓታት አፍ ገጥመው ማውራታቸውን ይቀጥላሉ። ይህንንም ተከትሎ የአሌክሳንደር እናት ከአዲሱ ባለቤቷ ጋር ታስተዋውቀውና ሶስቱም ተያይዘው ምሳ ለመብላት ይሄዳሉ። በዚያም ሳሉ የአሌክሳንደር እናት ልጇ ከእርሷ ጋር በአንድ ቤት ውስጥ እንዲኖር እንደምትፈልግና ከጥቂት ቀናት በፊትም ልትወስደው ወደ ቤታቸው እንደመጣች ነገር ግን እሱ በቤት ውስጥ እንዳልነበረ ትነግረዋለች። በመቀጠልም እንዲደውልላት ስልክ ቁጥሯን አስቀምጣለት እንደተመለሰች ቢሆንም ግን እሱ መልሶ እንዳልደውልላት በመግለጽ ትወቅሰዋለች። ከትንሽ ቆይታም በኋላ አሌክሳንደርን እስከ ቤቱ ድረስ በመኪናቸው ሸኝቶት ይመለሳሉ። በማግስቱ ጠዋት አሌክሳንደር ከእንቅልፉ እንደነቃ ከእናቱ ጋር ሊሄድ ወይስ አልሄድ እያለ በማሰብ መጨነቅ ጀመረ። ከዚያም የፎቶ አልበም አውጥቶ ከእናቱ ጋር አብሮ የተነሳውን አንድም ፎቶ ሊያገኘው አልቻለምና በዚህም እጅግ አዘነ። ሶፊና ለብዙ ቀናት ስትንከባከበው ስለነበር ለብቻዋ ትቷት መሄድ በፍጹም ውስጡ እሻላለለትም። ከዕለታት አንድ ቀንም አሌክሳንደር ምሽት ላይ ፓርቲ ተጠርቶ ወደ ጓደኛው ቤት ያመራል። በፓርቲው ላይም ከዚህ ቀደም ከተዋወቃት ሴት ልጅ ጋር በድጋሚ ይገናኛል። ሁለቱም ተቀራርበው ደስ በሚል ሁኔታ ሲያወሩ ይቆዩና መሳሳም ይጀምራሉ። በግብዣው ላይም አሌክሳንደር በጣም ጠጥቶ ስለሰከረ ሁኔታው ከቁጥጥር ውጭ የሆነበትና ራሱን ችሎ ለብቻው ወደ ቤት መሄድ ይሳነዋል። ስለዚህ ጓደኞቹ ተባብረው ቤቱ ድረስ ይሸኙታል። ሶፊናም አሌክሳንደርን ተቀበላ ወደ ውስጥ ታስገባውና ስካሩ ቀለል እንዲልለት ገላዋን ልታጥቦ ትዘገጃጃለች። በዚህም ጊዜ አሌክሳንደር ሶፊናን ልቧ እስኪጠፋ ድረስ ግጥም አድርጎ ይስማታል። እሷ ግን በጣም ደንግጣ ስለነበር በጥፊ መታችው። በማግስቱም ሶፊና ከእንቅልፏ እንደነቃች ወደ አምላኳ እንደገና ጸሎት ማድረግ ትጀምራለች። ለማታ ስህተቷም ንስሐ ትገባለች። ከዚያም ወዲያ አሌክሳንደር ሻንጣውን ይዞ ከቤት ሲወጣ በርቀት ትመለከቷለች። ወዲያው ታስቆመውና ለምን መሄድ እንደፈለገ ትጠይቀዋለች። እሱም በንዴት አሁን ከዚህ ቤት መውጣት ብቻ ነው የምፈልገው ብሎ ይመልስላታል። በመቀጠልም ሶፊናን ለምን እናቴ እኔን ልትወስደኝ እንደመጣችና የስልክ ቁጥሯንም እንዳስቀመጠችልኝ አልነገርሽኝም ብሎ ይጮህባታል። ሶፊናም እየፈራች በጣም ስለወደድኩ ለብቻዬ እንዳትተወኝ ስለፈራው ነው በማለት ትመልስለታለች። ይህንንም አስከትላ እውነቱን ልንገር እኔ አንተን አፈቅራለሁ ያላንተ መኖር አልችልም ትለዋለች። አሌክሳንደር ግን ይህን ንግግሯን አልሰማ ይላትና ከቤት ወጥቶ ይሄዳል። ከዚያም ከእናቱ ጋር ተገናኝቶ በመኪና ውስጥ በመግባት ቤቱን ጥሎላት ይሄዳል። ሶፊና በእንባ አይኖቿ እየተከተለችው ጥሏት ሲሄድ ቆማ ትመለከቷለች። የአሌክሳንደር እናትም እሱን ከራሷ ጋር ይዛው ወደ ሆቴል ክፍላቸው ተወስደዋለች። አሌክሳንደር ግን የእናቱንና የእንጀራ አባቱን ለየት ያለ ባህሪ አልወደደላቸውም። ከቆይታ በኋላም አሌክሳንደር ለእራት አንወጣም እንዴ ብሎ ሲጠይቃቸው እናትየው ይህን ገንዘብ ያዝና ውጭ ወጥታ የሆነ ነገር ብላ እኛ እኮ አራበንም ትለዋለች። አሌክሳንደር ይህንን ሲሰማ በጣም ተናደደና ወደዚህ በመምጣቱ ትልቅ ስህተት መስራቱን ይገነዘባል። ስለዚህ በአፋጣኝ ከዚያ ወጥቶ ወደ ሶፊና ቤት ለመመለስ በውስጥ ይወሰናል። በአሌክሳንደር መሄድ የተጎዳችው ሶፊና በመጠጥ ራሷ ታሰክርና ወንዶች እንዲወዷት ስትል ራሷን ፍጹም ሌላ ሰው ለማድረግ ለመለወጥ ትወስናለች። ከዚያም ጥሩ የምትለውን ቀሚስ ለብሳ ወደ ቡና ቤት ትሄዳለች። እዚያም እየጠጣች ሳለ ከአንድ ወንድ ጋር ትተዋወቃለች። ተቀራርበውም ይነጋገሩና ሶፊና አብዝታ መጠጣቷን ትቀጥላለች። በዚህም የተነሳ በጣም ስክር ትላለች። ሰውየውም መስከሯን ተመልክቶ ወደ ቤት ልሸኝሽ ይላታል። ሶፊና ግን አይ ከአንተ ጋር ነው መሆን የምፈልገው ትሏለች። እሱን ለማሻፈድም ትሞክራለች። ሰውየውም ደስ ብሎት ሶፊናን በመኪና ውስጥ አስገብቷት ወደ ገለልተኛ ቦታ ወስዷት እያገላበጠ ይስማታል። ሶፊና መጀመሪያ ላይ በሁኔታው እየተደሰተች ብትቆይም ነገር ግን ከቆይታ በኋላ ስህተት እየሰራች መሆኑን ተገነዘበች። ስለዚህ እንዲያቆምላት ጠየቀችው። ነገር ግን ሰውየው ራሱን መቆጣጠር አልቻለምና የፊናን ድንግልና በግድ ደፍሮ ይወስደዋል። በኋላም ላይ ሲጨርስ ሶፊናን ከቤቷ ደጅ አምጥቶ
ጥሏት ይመለሳል። ሶፊና እንደምንም እየተንፏቀቀች ወደ ቤቷ ለመግባት ጥረት ታደርጋለች። አሌክሳንደርም ደርሶ ሁኔታዋን እንዳየ በፍጥነት ወደ ውስጥ ያስገባትና በራሱ እጅ ገላዋን ማጠብ ይጀምራል። ከዚህም ቀደም ሶፊና ነበረች አሌክሳንደርን ስታጥበው የቆየችው። አሁን ላይ ግን ሁኔታዎች ተቀያይረው ሁለቱ ቦታ ተለዋውጠው እንመለከታቸዋለን። እንደ እውነቱ ከሆነ ሶፊና አሌክሳንደርን ከልብ ስለወደደችው ከሱ ጋር ሁልጊዜ ወሲም ለመፈጸም ትፈልግ ነበር። ስለሱ እንግዳና ተገቢ ያልሆኑ ብዙ ሐሳቦች አእምሯን ያስጨንቋታል። እሷም ራሷን ለመቆጣጠር በቻለችው አቅም ብትሞክርም በፍጹም ማቆም አልቻለችም። ስለዚህ በየማለዳው እየተነሳች ወደ አምላኳ በመጸለይ ንስሐ ትገባና ስለ ኃጢአቷም ይቅርታ ትለምን ነበር። ነገር ግን አሌክሳንደር ጥሏት የሄደ ቀን ሙሉ በሙሉ ነበር ከውስጧ የተሰባበረችው። በዚህም እጅግ ተጎድታ አስቀያሚ የሆነ ውሳኔ በመወሰኗ ምክንያት ህይወቷ ላይመለስ ቁልቁል ወርዶ ተበለሻሸ። ሶፊና መነኩሴ በሆነችበት ስፍራዋ ላይ ብትኖር ኖሮ በአሁን ጊዜ እሷ ላይ የደረሰው በፍጹም አይፈጠርባትም ነበር። ምክንያቱም የገዳሙ ስርዓትና ወግ እንዲሁም መገኛ ስፍራ አሁን ካለችበት ውጥንቅጥ ከተማ እጅግ የራቀና በፍጹም የተለየ ነበር። ነገር ግን በአባቷ ሞት ምክንያት የተነሳ ከእህቷ ልጅ ጋር አንድ ላይ መኖር ከጀመረች ጊዜ ወዲህ ወደሱ መሳብ ጀመረች። እንደ ማንኛውም ሰው ታዲያ ሶፊናም ብትሆን የስሜት ህዋሳት ስላለዋት ራሷን ከፍቅር ግንኙነት እስከ መጨረሻው ድረስ መግታት ወይም ደግሞ መራቅ አልቻለችም። ነገር ግን በመጨረሻ ላይ ከሌላ ወንድ ጋር ፍቅር ለመመስረት ስትሞክር የገጠማት ነገር በጣም አስፈሪ ሆነባት። በዚህም የተነሳ በፍጹም የማትወጣው ከባድ ችግር ውስጥ ወደቀች። ፊልሙም እሷን በመንከባከብ ጊዜውን ሲያሳልፍ አሳይቶን ይጠናቀቃል። ፊልምና ገለጻው እንደተመቻችሁ እኮ አልጠራጠርም። እንዲህም አይነት የፍቅር ይዘት ያላቸው ፊልሞች መመልከትን የምትወዱ ቤተሰቦች የደውል ምልክቷን እስኪ አብርታችሁ ጠብቁኝ። ልብን የሚመስጡ ቆንጆ ፊልሞችን ይዤ እመለሳለሁ። እስከዚያው ድረስ ታዲያ እንደተለመደው ሳምንቱ የእናንተ ይሁን።